ኢትዮጵያ በአርቲፊሻል ኢንተለጀንስ የሚሰሩ ፋብሪካዎችን በማስፋፋት የኢንዱስትሪ ማዕከል ለመሆን እየተጋች ነው። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶች የኢኮኖሚ ምንጭና የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአዲስ አበባ ከተማ አስተዳደር በ9 ወራት እቅድ 96 በመቶ የሚሆነውን ማሳካት ተችሏል ሲሉ ከንቲባ አዳነች አቤቤ ገለጹ። ሰባተኛው ጠቅላላ ምርጫ ነፃ፣ ፍትሐዊና ሰላማዊ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በቅንጅት እየሰሩ ነው። ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን በቀጥታ ስርጭት ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎች እነሆ ተጀምረዋል። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው አልፋለሁ። ኢትዮጵያ በአርቲፊሻል ኢንተለጀንስ የሚሰሩ ፋብሪካዎችን በማስፋፋት የኢንዱስትሪ ማዕከል ለመሆን እየተጋች ነው። ጠቅላይ ሚኒስትር አብይ አህመድ በሐዋሳ ልዩ የኢኮኖሚ ዞን የሚገኘውን ዘመናዊ የሶላር ፓኔል የመረቁት ዘመናዊ ፋብሪካዎችን መርቀው ከፍተዋል። የሶላር ፋብሪካዎች ለኢትዮጵያ ኢንዱስትሪ ዘርፍ አዲስ የሚሆን የአርቲፊሻል ኢንተለጀንስ ቴክኖሎጂውን ይዘው መጥተዋል። ባየሙላት ተጨማሪ ይዟል። የኢትዮጵያ የአሁኑ ጉዞ እንቅፋት የሚገታው አይደለም። ጎርባጣውን አለስልሳ የተጣመመውን አቃንታ ዛሬን ተሻጋሪ ስልቶችን በመቀየስ ወደ መዳረሻዋ ብልጽግናዋ እየገሰገሰች ነው። የኢንዱስትሪ ፓርኮች ከሀገር ዕዳነት ወደ ምንዳነት የተቀየሩትም በዚሁ ስልት ነው። ከዓመታት በፊት በተለያዩ ምክንያቶች ድምፅ አልባ ኦና የነበሩ የልዩ ኢኮኖሚ ዞን የማምረቻ ሼዶች አሁን የዘመናዊ ኢንዱስትሪ አርማ የሆኑ የሶላር ማምረቻ ፋብሪካዎችን ከፍተኛ ምርት እያመረቱ ነው። ይህም የኢትዮጵያ የዛሬ ውሃ ልክ የነገ ካስማዋ በአይነትና በጥራት መሰረት የተጣለ ለመሆኑ አስረጂ የሚፈልግ ጉዳይ አይደለም። ከጥቂት ዓመታት በፊት ይህ ፓርክ የጨርቃጨርቅ ምርት የሚመረትበት የነበረ ቢሆንም በመሃል በገጠመን መንገራገጭ አገዋ ሲነሳ ብዙዎች ኢንዱስትሪዎች ለቀው ወጥተው ይህ ፓርክ ኦልሞስት ኦና ሆኖ ነበር። 90% ሼዶቻችን ስራ አልነበራቸው። ይህ አካሄድ አያዋጣም፣ ትምህርት ይወሰድበት፣ ዳይቨርሲፋይ ማድረግ አለብን። በአንድ ሴክተር ላይ በአንድ ገበያ ላይ የተንተራሰ አፕሮች ለኢትዮጵያ የሚያዋጣ መንገድ አይደለም ብለን ትምህርት ከወሰድን በኋላ ምናልባት ዓመት ቢሆን ነው ወደ ቪየትናም ሄደን አንከር ኢንቨስተር በዚህ ሴክተር ተለቅ ያለ ገንዘብ ኢንቨስት አድርገው በቀላሉ ገበያ ማምጣት የሚችሉ ሰዎች ለማምጣት ግብዣ እያደረግ ነው። ትናንት በጠቅላይ ሚኒስትር አብይ አህመድ የተመረቁት በሐዋሳ ልዩ የኢኮኖሚ ዞን የሚገኙት 3 የሶላር ፓኔልና የጋዝ ማምረቻ ፋብሪካዎች ኢትዮጵያ እንደ ውሃ ኃይል ማመንጫ ሁሉ የፀሐይ ኃይልን በከፍተኛ መጠን በማምረት የታዳሽ ኃይል ማዕከል እንድትሆን ያደርጓታል። ዛሬ የምናስመርቃቸው 3ቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። ተጨማሪ 4 ጊጋዋት በሁለት ፌዝ ለማምረት አዲስ ስራ እንጀምራለን ብለው ቃል በገቡት መሰረት ከጥቂት ወራት በኋላ ሐዋሳ ላይ የሚመረተው አጠቃላይ ቁጥር 15.3 ጊጋዋት ይሆናል። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ 2 ጊጋዋት ኦልሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። ይሄ በድምር ሲታይ የህዳሴን 4 እጥፍ ማለት ነው። እነዚህ ዘመናዊ ፋብሪካዎች አቧራውን አራግፎ አሻራ የማኖር ምልክት ብቻ አይደሉም። የልዩ ኢኮኖሚ ዞኖች ጨርቃጨርቅ አምርተው ከሚያስገኙት የውጭ ምንዛሬ እስከ 5 እጥፍ ብልጫ ለሀገር ያስገባሉ። ይህ የመጣው በአንድ ዓመት ጊዜ ብቻ ሲሆን ፋብሪካዎቹ በአርቲፊሻል ኢንተለጀንስና በሮቦት ታግዘው በጥራትና በፍጥነት በማምረታቸው ነው። ቴክኖሎጂው ከሶላር ፓኔሎች ወደ ሌሎች ዘርፎች ከተሸጋገረ ኢትዮጵያ ዓለም አቀፍ የኢንዱስትሪ ማዕከልነቷን እውን ታደርጋለች። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው።
ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ኢንዱስትሪው ሲገባ የምርት እድገትን አስተማማኝ በማድረግ የኢንዱስትሪው ዘርፍ ኢኮኖሚውን ከፍ እንዲያደርግ መሰረት ይጥላል። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኒፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ኢንዱስትሪው አሁን ባለው ፍጥነት እየተጓዘ ከሀገሪቱ ጠቅላላ ምርቶች በአጭር ጊዜ ከፍተኛውን ድርሻ ይዛል። እንደ ሀገር እየተደረገ ላለው ብዝሃ ዘርፍን ማዕከል ላደረገው መዋቅራዊ የኢኮኖሚ ሽግግር ማሳኪያ አንዱ ቁልፍ ይኸው ዘርፍ ነውና። አሁን ደግሞ ተመልካቾች በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጉብኝትና ያስተላለፉትን መልእክት በተንቀሳቃሽ ምስል እንከታተል። ሁልጊዜም ወደ ሐዋሳ ሰው ደስታን፣ ሰላምን፣ ፍቅርን እና ቅድም የጠቀስኳቸውን የምግብ አይነቶች ለመቅመስ፣ ለመዝናናት፣ ለመደሰት ይመጣ ነበር። ዛሬ ግን ያ ታሪክ አዲስ ታሪክ አክሏል፣ ጨምሯል። ሐዋሳ የውበት የአሳ የቡርሰሜ ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ ትልቁ የሶላር ሴል በአፍሪካ የሚመረትባት ከተማ ሆናለች። የዛሬ ዓመት ገደማ ቶዮን በቪየትናም ጎብኝተን እንደዚህ ያለ ዘመናዊ ፋብሪካ ኢትዮጵያ ውስጥ ለማየት በጣም ከፍተኛ ጉጉት አድሮብን ነበር። ቶዮ መጥቶ የመጀመሪያውን ፌዝ 2 ጊጋዋት ገደማ ስራ ካስጀመረ በኋላ ራሱ ቶዮ ወደ 4 ጊጋዋት ለማሳደግ ወሰነ። ሌሎች 2 ተጨማሪ ትላልቅ ኩባንያዎች ወደዚህ ኢንዱስትሪያል ፓርክ መጥተው ሶላር ለማምረት ወሰኑ። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። ባየሁት እጅግ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። እንደዚህ ያለው መልካም ስራ ይቀጥል፣ ይበርታ። የኢትዮጵያ ብልጽግና ለልጆቻችን መልካም ሀገር የመቶው ጅማሮ በአስተማማኝ መሰረት እንዲጣል በጋራ እንድንቆም አደራ ልላችሁ ወዳለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። እንቀጥላለን። ኢትዮጵያ ወደ ማኑፋክቸሪንግ ኢንዱስትሪ ለምታደርገው ሽግግር መሰረት የሚጥሉ የኢንቨስትመንት ውጤቶች መመዝገባቸውን ቀጥለዋል። መንግስት ቴክኖሎጂንና እውቀትን መሰረት ያደረጉ አምራቾችን ለመሳብ በሰጠው ትኩረት አዲስ የተገነባው የሶላር ማምረቻ ፋብሪካ በይፋ ወደ ስራ ገብቷል። ፋብሪካው ለዜጎች ሰፊ የስራ ዕድልን ከመፍጠር ባለፈ በታዳሽ ኃይል ዘርፍ ያለውን አቅም ያሳድገዋል። አለም ይልፉ
የኢንዱስትሪ ልማት በኢትዮጵያ ታሪክ ለሀገር ኢኮኖሚ የጀርባ አጥንት መሆን መጀመሩን የሚያበስሩ ተጨባጭ ለውጦች እየታዩ ነው። ኢትዮጵያ በግብርና ላይ የተመሰረተውን የምጣኔ ሀብት መዋቅር ብዝሃ ዘርፍ ኢኮኖሚ መሰረት ወዳደረገው ወደ ማኑፋክቸሪንግ ዘርፍ ለማሸጋገር በያዘችው ስትራቴጂ መሰረት ዘርፉ አሁን ላይ ከምንጊዜውም በላይ ለሀገራዊ እድገት ከፍተኛ ግፊት እያደረገ ይገኛል። በተለይም በቅርብ ዓመታት የተዘረጉት የፖሊሲ ማሻሻያዎችና የኢንቨስትመንት ማበረታቻዎች ኢትዮጵያን በአፍሪካ ቀዳሚ የኢንዱስትሪ ማዕከል ለማድረግ ለተያዘው ግብ እንደ ትልቅ ስኬት የሚወሰዱ ናቸው። እስካሁን የተገነቡ ግዙፍ ፋብሪካዎች የውጭ ምንዛሬን በማስገኘት የገቢ ምርቶችን በሀገር ውስጥ በመተካትና ለዜጎች ሰፊ የስራ ዕድል በመፍጠር ረገድ የላቀ አስተዋጽኦ እያበረከቱ ይገኛሉ። በዚህ ዓመት የባለፉት 9 ወራት የኢኮኖሚ አፈጻጸማችን እንደሚያሳየው ይሄ ባለ 2 አሃዝ ከጥቂት ዓመታት በኋላ ለመጀመሪያ ጊዜ የምናስመዘግብበት ትልቅ የኢኮኖሚ እድገት የሚመዘገብበት ዓመት ነው። ብልጽግናም እንደሚረጋገጥ ትልቅ አመላካች ነው። በዚህ ዓመት በዚህ 9 ወር ብቻ 7.7 ቢሊዮን ኤክስፖርት አስመዝግበናል። ይሄም የኢትዮጵያ የመነሳት ኢትዮጵያ ራይዝ ያደረገች ሻይን ያደረገች መሆኑን የሚያመላክት ሪከርድ የተመዘገበበት 9 ወር ነው። ወደኛ ሴክተር ስንመጣ ደግሞ ባለፉት 9 ወራት ብቻ $5 ቢሊዮን ኢንቨስትመንት ኢትዮጵያ አትራክት አድርጋለች። በእነዚህ ፓርኮች ውስጥ ከ300 በላይ የሚሆኑ የውጭም የሀገር ውስጥ ባለሀብቶች ይገኛሉ። ከዚህ ውስጥ ከ65 በመቶ የሚሆኑት በአሁኑ ሰዓት የሀገር ውስጥ ባለሀብቶች ናቸው። ይህንን ጉዞ ይበልጥ የሚያሳልጠውና በታዳሽ ኃይል ላይ ትኩረት ያደረገው አዲሱ የሶላር ፓኔል ማምረቻ ፋብሪካ ወደ ስራ ገብቷል። ፋብሪካው መንግስት ቴክኖሎጂና እውቀትን የሚጠቀሙ አምራቾችን ለመሳብ ባከናወናቸው ስራዎች የተገኘ ስኬት ነው። ቴክኖሎጂ የሚጠቀሙ እውቀትን የሚጠቀሙ ስኪልድ የስራ ዕድል ለስኪልድ ሌበር ስራ ዕድል የሚፈጥሩ እና ኢኮኖሚያችንንም በኤክስፖርትም በኢምፖርት ሰብስቲዩሽንም ወደ ላቀ ደረጃ ላይ ያሻገሩ የሚችሉ ኢንዱስትሪዎችን አትራክት ለማድረግ ባለፉት 2 ዓመታት ስራ ስንሰራ ቆይተናል። በሐዋሳ የምናስመርቃቸው እነዚህ ኢንዱስትሪዎች የዚህ ጥረት የዚህ የመንግስት አቅጣጫ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ቪየትናም ድረስ ሄደው እነዚህ ኢንዱስትሪዎች ለመሳብ በተደረገው ጥረት ፍሬ ያፈራበት ትልቅ ማሳያ ነው። ዛሬ የምናስመርቀው ሐዋሳ ከዚህ በፊት እንደምታውቁት የቴክስታይል የጋርመንት ማዕከል ነበረ። በአጓ ምክንያት በተለያዩ ጫናዎች ብዙ ኢንዱስትሪዎች አቅማቸው ተዳክሞ የነበረበት ሁኔታ ነው የነበረው። አሁን እነዚህ ዳይቨርሲፊኬሽን ባልነው ስትራቴጂ የሶላር ሴል የሚያመርቱ ጋስ የሚያመርቱ ኢንዱስትሪዎች በስፋት ገብተዋል። ፓርኩን አነቃንቀዋል። በሐዋሳ ከተማም ትልቅ የኢኮኖሚ እንቅስቃሴ ፈጥረዋል። እነዚህ ወደ ስራ የገቡት ግዙፍ ፋብሪካዎች በሺዎች ለሚቆጠሩ ወጣቶች ቋሚ ስራ ዕድል በመፍጠር ረገድ ቀዳሚውን ስፍራ ይዛሉ። ከዚህ ባለፈም የኢትዮጵያን የወጪ ንግድ ገቢ በማሳደግ በመሰረተ ልማት ማስፋፋትና በቴክኖሎጂ ሽግግር ረገድም የራሱን ሚና ይወጣል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሲቋቋም ዋና ዓላማውም የተቀናጀ መሰረተ ልማት ለኢንዱስትሪዎች ለኢንቨስተሮች እያቀረበ በቀላሉ ሀብትን ቆጥበን ኢንዱስትሪ እንዲያርግ ማኑፋክቸሪንግ እንዲያርግ ማድረግ ዓላማ ይዞ የተቋቋመ የዛሬ 10 ዓመት ነው። እስካሁን ባለው በዚህ 10 ዓመት ውስጥ $1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተካሂደዋል። 1.6 ቢሊዮን ኢንቨስት አድርገን 1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተደርጓል። ወደ 800 ሚሊዮን በላይ ኢምፖርት ሰብስቲዩሽን ተደርጓል። በባክዋርድ እና ፎርዋርድ ሊንኬጅ ከ500 ሚሊዮን በላይ አድርገናል። የኢትዮጵያ የማንሰራራት ጉዞ ውስጥ ማኑፋክቸሪንግ ኢንዱስትሪ እንዲያድግ እንዲያብብ በስፋት የስራ ዕድል እንዲፈጥር ለኤክስፖርት ኮንትሪቢዩት እንዲያደርግ መሰረተ ልማት በጣም ወሳኝ ጉዳይ ነው። ፋብሪካው በሙሉ አቅሙ ማምረት ሲጀምር የታዳሽ ኃይል ዘርፍን በዘመናዊ ቴክኖሎጂ በማገዝ የዜጎችን ተጠቃሚነት ያረጋግጣል። ይህም ለኢትዮጵያ አምራች ኢንዱስትሪውን ማዕከል ወዳደረገው መዋቅራዊ የኢኮኖሚ ሽግግር ትልቅ ግብዓት እንደሚሆን ይጠበቃል። በኢትዮጵያ የተደረገው የማክሮ ኢኮኖሚ ማሻሻያ በሐዋሳ ልዩ ኢኮኖሚ ዞን የተለያዩ ዓለም አቀፍ ኩባንያዎች እንዲገቡ አድርጓል። በልዩ ኢኮኖሚ ዞን ውስጥ የገቡ ግዙፍ ኩባንያዎች የኢትዮጵያን የውጭ ንግድ ከማሳደግ ባለፈ አዳዲስ ክህሎቶችን ለመልመድ ምቹ ሁኔታን ፈጥረዋል። አስረሳው ገሼ
ቀደም ሲል በጋርመንትና ቴክስታይል ብቻ ይታወቅ የነበረው የሐዋሳ ልዩ ኢኮኖሚ ዞን አሁን ላይ አሰራሮችን በማሻሻል በተለያዩ ዘርፎች የተሰማሩ ግዙፍ ኩባንያዎችን መሳብ ችለዋል። ከነዚህ መካከልም የጃፓኑ የሶላር ሴል አምራቹ ቶዮ ተጠቃሽ ነው። የቶዮ ሶላር ኩባንያ ባለፈው ዓመት ወደ ስራ የገባ ሲሆን አሁን ላይ የሶላር ሴሎችን ወደ ተለያዩ የዓለም ገበያዎች እያቀረበ ይገኛል። የኩባንያው ዳይሬክተር ሚስተር ሎንግ ወንጂኤ ኢትዮጵያ የፈጠረችው የኢንቨስትመንት እድል ወደዚህ እንድንመጣ አድርጎናል ይላል። እኛ እዚህ በመምጣታችን ደስተኛ ነን። እዚህ ምቹ የሥራ አካባቢ፣ የተሻለ አሰራርና መሠረተ ልማት አለ። አሁን ላይ ምርታችንን ወደ አሜሪካ፣ አውሮፓና ኤስያ እየላክን እንገኛለን። የቶዮ ሶላር ኩባንያ ሙሉ በሙሉ ዲጂታል በሆነ ስርዓት ደረጃቸውን የጠበቁ የሶላር ሴሎችን እያመረተ ይገኛል። ይህ ዘመናዊ አሰራር ደግሞ በስፋትና በጥራት የማምረት እድል መፍጠሩ ተጠቁሟል። እያመረትን ያለነው የሶላር ሴሎችን ነው። ስራው በሮቦቶች ይሰራል። ይህ ደግሞ 24 ሰዓት ጥራት ያለው ምርት እንዲገኝ ያስችላል። የሐዋሳ ልዩ ኢኮኖሚ ዞን አሁን ላይ በተለያዩ ዘርፎች በተሰማሩ 18 ኩባንያዎች ከ25,000 ለሚበልጡ ዜጎች በተለያየ መልኩ የስራ ዕድል ፈጥረዋል። ልክ እንደ ቶዮ አይነት ዘመናዊ የምርት ሂደትን የሚከተሉ ኩባንያዎች ደግሞ ከስራ ዕድል ባለፈ ለኢትዮጵያውያን የላቀ የእውቀት ሽግግር እያደረጉ ስለመሆኑ በስራ ዕድል ተጠቃሚዎች ይገለጻል። ፕሮዳክሽን ዲፓርትመንት ላይ ቴክስ ላይ ነው የምንሰራው። በሮቦት መሆኑ አንደኛ የጉልበት ስራ የለውም። ኤቭሪቲንግ የምንጠቀመው በቴክኖሎጂ ነው። በጣም ብዙ ነገሮችን ያሳዩናል። ስለዚህ ነገ ላይ የትኛውን ቦታ ላይ ሄደን ብንሰራ በኮንፊደንስ መስራት እንደምንችልና ነገሮችን ሃንድል ማድረግ እንደምንችል ነው ይሄ ካምፓኒ ለኛ እውቀት የሰጠን ማለት ነው። እንደተመረኩት ይህ ስራ አግኝቼ ወደዚህ መጣሁት። ሮቦቶች በራሳቸው ነው የሚንቀሳቀሱት። እነሱ ላይ ችግር ሲፈጠር የሆነ ነገር ሲሆን ብቻ ነው እኛ ሃንድል ማድረግ የምንሞክረው ማለት ነው። ቴክኖሎጂው በጣም ደስ የሚልና በጣም ለኛ አሪፍ የሆነ ነው። ስለዚህ እኛም ኢትዮጵያኖች ይሄ ነገር አውቀን ተምረን እነሱን እንደነሱ መሆን ያለብን ማለት ነው። የሐዋሳ ልዩ ኢኮኖሚ ዞን የተለያዩ መሰረተ ልማቶችን በማሟላትና የተቀላጠፈ አሰራር በመዘርጋት በርካታ የሀገር ውስጥና የውጭ ኩባንያዎችን እየሳበ ይገኛል። በተለይ የአምራች ዘርፉን የማስፋቱ ተግባር በሀገር ኢኮኖሚ ላይ ተጨባጭ ለውጥ የሚያመጡ ኩባንያዎችን እየሳበ ስለመሆኑ የልዩ ኢኮኖሚ ዞኑ ዋና ስራ አስኪያጅ አቶ ማቴዎስ አሸናፊ ተናግረዋል። ስፔሻል ኢኮኖሚክ ዞኑ አዋጁ ባመጣውና ማክሮ የኢኮኖሚ ማሻሻ በመደረጉ ሐዋሳ ድሮ ከነበረበት ከቴክስታይልና ጋርመንት ወጥቶ ትላልቅ ቴክኖሎጂ ተቋማትን፣ ትላልቅ ሶላር ተቋማትን እና ሌሎችም እያስተናገደ ያለበት ሁኔታ ላይ ነን ያለ ነው። ከዚህ በፊት አጠቃላይ ተደምሮ የአመቱ 40 ሚሊዮን በላይ 50 ሚሊዮን በላይ አይሆን። አሁን በዚህ 9 ወራት ውስጥ የነበረው አፈጻጸም ብንወስድ ከእቅድ በላይ ነው አሳካ ነው። የሐዋሳ ልዩ ኢኮኖሚ ዞን ከቶዮ ሶላር ኩባንያ በተጨማሪ 2 የሶላር አምራቾችን ወደ ስራ እያስገባ መሆኑንም አስታውቋል። ኢትዮጵያ በጥቅሉ የውጭ ቀጥታ ኢንቨስትመንትን የመሳብ አካሄድን በመቀየር የሀገርን የረጅም ጊዜ ጥቅም ግምት ውስጥ ያስገባ አካሄድን መከተል ጀምራለች። መንግስት ቅድሚያ በሚሰጣቸው ዘርፎች ስኬታማ የሆኑ ዓለም አቀፍ ኩባንያዎችን የመለየት ስራ እየተከናወነ ይገኛል። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የምትከተለው አዲስ መንገድ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከማሳደግም በላይ የኢኮኖሚ እድገቷን በጽኑ መሰረት ላይ ለመገንባት የሚያግዛት ነው። ጌታቸው ባልቻ ተጨማሪ ያለው። ዓለም አቀፉ የኢንቨስትመንት ገበያ እጅግ ከፍተኛ ፉክክር የሚታይበት ሆኗል። የውጭ ቀጥታ ኢንቨስትመንት ተመራጭ መዳረሻ ለመሆን ብዙ ምቹ ሁኔታዎችን መፍጠርና እኔን ምረጡኝ ብሎ የማሳመን ብርቱ ጥረትንም ይጠይቃል። በዚህ ውስጥ አሸንፎ መውጣት ዜጎችን ተጠቃሚ ከሚያደርግ ጥራት ያለው የሥራ ዕድል፣ ዘላቂ ጥቅም እስካለው የቴክኖሎጂ ሽግግር የሚፈጥርና ለኢኮኖሚው የሚያስገኘው ትሩፋትም ብዙ ነው። የውጭ ቀጥታ ኢንቨስትመንት ገበያው ካቀረበው ባለሀብት በምርጦቹ መመረጥ ዘላቂ ጥቅምን የሚያረጋግጥም ሆኗል። ኢትዮጵያም ቀደም ሲል የነበረውን በጥቅሉ የውጭ ቀጥታ ኢንቨስትመንትን የመሳብ አካሄድ በመቀየር የሀገርን የረጅም ጊዜ ጥቅምን ግምት ውስጥ ያስገባ አካሄድን መከተል ጀምራለች። አሁን የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው፣ ልምድ ያላቸው፣ እውቀታቸውን፣ ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን
ባለሀብቶች እያመጣን ያለነው በሁሉም ሴክተር ነው። እናናገራቸው ባለሀብቶች በቂ ገንዘብ ያላቸው፣ ልምድ ያላቸው፣ በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። በስመ ኢንቨስተር ብናግበሰብስ ታክስ የማይከፍሉ የሚያጭበረብሩ ምርት እያመረቱ ነው ይባላል። በተጨባጭ ግን ለሀገር ጥቅም የማያስገኙ ከሆነ ፋይዳ የለውም ብለን ባለፉት ዓመታት ከተማርን በኋላ በእቅዳችን ውስጥ ያስገባ ነው ጌም ቼንጀር የሆኑ ኢንቨስተርስ ሄድ ሃንት እያደረግን እየመረጥን ማምጣት ይገባናል። ቀደም ባለው ጊዜ እንደነበረው ኢንቨስተሮች በራሳቸው ፍላጎት መጥተው ፈቃድ እንዲወስዱ ከመጠበቅ ይልቅ መንግስት ቅድሚያ በሚሰጣቸው ዘርፎች ስኬታማ የሆኑ ዓለም አቀፍ ኩባንያዎችን የመለየት ስራ እየተከናወነ ይገኛል። ከዚህ በፊት የአጠቃላይ የኢትዮጵያን እምቅ አቅሞች እናስተዋውቅበት የነበረውን መንገድ የመቀየር ስራ ሰርተናል። ከዚህ በፊት አጠቃላይ በጅምላ የማስተዋወቅ ስራ ነው የነበረው። አሁን ግን ይሄ ዓላማ ተኮር የሆነ የኢንቨስትመንት ማስተዋወቂያ ዘዴን ከተገበረም በኋላ በተለይ አንደኛ ጥራት ያላቸው ባለሀብቶች፣ ሁለተኛ ጥራት ያላቸው ብቻም ሳይሆን ወደ ኢትዮጵያ ከመጡ በኋላ ደግሞ ለረጅም ጊዜ በኢትዮጵያ ኢኮኖሚ ውስጥ መቆየት የሚችሉ ከዛም አልፎ ኢትዮጵያን መጥቀም የሚችሉና ራሳቸው መጥቀም የሚችሉ ኢትዮጵያን በምን መንገድ በስራ ዕድል ፈጠራ፣ በኤክስፖርት፣ በእውቀት ክህሎትና ሌሎችም ቴክኖሎጂ ሽግግሮችና በሌሎችም ጉዳዮች ኢትዮጵያን ሀገርን ታክስ በመክፈል እና በሌሎችም ጉዳዮች ኢትዮጵያ መጥቀም የሚችሉ ብለው ራሳቸውን ደግሞ ከኢትዮጵያ ኢኮኖሚ መጠቀም የሚችሉ ኳሊቲ ባለሀብቶች ላይ ፎከስ አድርገን እየሰራን ነው ያለነው ማለት ነው። ኢትዮጵያ በምስራቅ አፍሪካ በውጭ ቀጥታ ኢንቨስትመንት መዳረሻነት የቀዳሚነት ቦታዋን ማስጠበቅ ብቻ ሳይሆን ከአፍሪካም ለመጀመሪያ ጊዜ የሁለተኛ ደረጃን ይዛለች። ከሰሞኑ እንደታየውም በአንድ መድረክ እስከ 13 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስምምነት መፈራረም እየቻለች ነው። በፎሪን ዳይሬክት ኢንቨስትመንት በቅርቡ እንደሰማችሁት ነው። በጣም ከፍተኛ የውጭ ሀብት ሳቢ ከሚባሉ የአፍሪካ ሀገሮች ኢትዮጵያ በቀዳሚዎች ውስጥ ትመደባለች። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ፣ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። ራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። በዓለም አቀፉ የንግድ ትስስር ውስጥ የውጭ ቀጥታ ኢንቨስትመንት የአንድ ሀገር የኢኮኖሚ መዋቅርን ከመቀየር አልፎ የቴክኖሎጂ ሽግግርን ለማፋጠንና የሥራ ዕድልን ለመፍጠር ቀዳሚውን ድርሻ ይይዛል። ኢትዮጵያም ይህንን እውነታ መሠረት በማድረግ ባለፉት ጥቂት ዓመታት የኢንቨስትመንት ምህዳሯን ለማሻሻልና የዓለም አቀፍ ባለሀብቶችን ቀልብ ለመሳብ ሰፋፊ የማሻሻያ እርምጃዎችን እየወሰደች ትገኛለች። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የምትከተለው አዲስ መንገድ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከማሳደጉም በላይ የኢኮኖሚ እድገቷን በጽኑ መሠረት ላይ ለመገንባት የሚያግዛት ነው። እንቀጥላለን። የተወደዳችሁ ተመልካቾቻችን በቀጥታ ስርጭት ከኢትዮጵያ ቴሌቪዥን ስለምትከታተሉን እናመሰግናለን። አሁንም ዜናዎቻችን ይቀጥላሉ። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶች የኢኮኖሚ ምንጭ እና የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ አብዲ ነጋሽ ቅርስ ማሰባሰቢያና ማስጎብኛ ቤትን ጎብኝተዋል። የጎበኘነው የቅርሶች ስብስብ ለሀገራችን ታሪክና ባህል ትልቅ ክብር የሚሰጥ ድንቅ ስራ ነው ብለዋል። እነዚህ ሀብቶች አሁን በሚመጥናቸው ታሪክ ስፍራ ተደራጅተው ለእይታ መብቃታቸው ለዘርፉ ትልቅ እምርታ ስለመሆኑም ጠቁመዋል። እንደ አቶ አብዲ አይነት በፍላጎትና በሀገር ፍቅር ስሜት የሚሰሩ ሰዎች የዜጋን አስተዋጽኦ ይበልጥ ከፍ እንደሚያደርጉ ያሳወቁት ምክትል ጠቅላይ ሚኒስትሩ የቅርሶች ስብስብ የከተማችንን አንዱ የቱሪስት መስህብ ሆኗል ሲሉም ተናግረዋል። እንዲህ ያሉ የሀገር መስህቦችን በታሪክ ህንፃዎች ውስጥ ጠብቆ ማቆየት ለብልጽግና የምናደርገውን ጉዞ በእውቀትና በማንነት ላይ ለመገንባት የሚያግዝ ተደማሪ አቅም ነው በማለት ተቋማትና ሀገር ወዳድ ዜጎች እንደ አቶ አብዲ ያሉ ታታሪዎችን እንዲደግፉ ጥሪ አቅርበዋል። በአዲስ አበባ ከተማ አስተዳደር በ9 ወራት እቅድ 96 በመቶ የሚሆነውን ማሳካት ተችሏል። የከተማ አስተዳደሩ የ9 ወራት እቅድ አፈጻጸም ከ5 ዓመቱ የስራ ክንውን ጎን ለጎን ግምገማ እየተካሄደ ነው። ይመራደም ከ196ቱ የተያዙ ግቦች መሬት ረግጠዋል።
ከተማዋ እሰራዋለሁ ብላ በወረቀት ያስቀመጠችውን እቅድ ለሕዝብ የገባችውን ቃል ወደ ተግባር ቀይራለች። የከተሜነት ጉዞዋን ያፋጠኑ የነዋሪዎቿን ተጠቃሚነት ያረጋገጡ ፕሮጀክቶችን በፍጥነትና በጥራት ጀምሮ ማጠናቀቅ በ5 ዓመቱም ይሁን በ9 ወራቱ መገለጫዋ ሆነዋል። በዚህ 5 ዓመታት ውስጥ በፕሮጀክት አፈጻጸም ጥሩ አፈጻጸም ያሳየንበት ተብሎ ከሚገለጸው በላይ የልማት አብዮት ምን ያክል አዲስ አበባ ላይ እንዳካሄድን በይፋ በዝርዝር የትኞቹን ፕሮጀክቶች የት መቼ በሚል ደረጃ እንመለከተዋለን። ከጥራትም አንጻር ከብዛትም አንጻር ከ60 ሺህ በላይ ፕሮጀክቶች በ5 ዓመታት ውስጥ በዚህ ከተማ በህብረተሰብ ተሳትፎም ከተማው በበጀቱ ማቅዶ በተገበረው በአጠቃላይ ከተማችን ላይ እንዲተገበሩ አቅደን በመራናቸው ፕሮጀክቶች ከ60 ሺህ በላይ ፕሮጀክቶች ከተማችን ላይ ተጠናቀው ለአገልግሎት ክፍት የተደረጉ ናቸው። ለተመለከቷት ሁሉ ከምኔው ተጀምረው ተጠናቀቁ እያስባለች እጅን በአፍ ያስጫኑ የከተማዋ ፕሮጀክቶች አንድም ገጽታዋን ቀይረው የከተሜነት ሕይወትን አጎናጽፈዋታል፣ በሌላ መልኩም የስበት ማዕከል አድርገዋታል። በአጭር ጊዜ ውስጥ ብዙ አዳዲስ ስኬቶችን ያበሰረችው መዲናዋ ሌላ ደግሞ የማይቀየር የሚመስለውን የዓመታትና የስርዓታት ስብራት የሆነውን የአገልግሎት ዘርፍ ወደ እፎይታ እየቀየረችው ነው። ከአገልግሎት ጋራ በርካታ ሽግግሮች የፈጸምንበትና የተገበር በት ነው። የኢትዮጵያ ቢሮክራሲ ይለወጣል ወይ የሚል ጥያቄ ያረፈበት እንዲሁም አይለወጥም የሚሉ ተስፋ መቁረጦች ድምጽ የተሰሙበት ስር የሰደደ ተገቢ ያልሆነ የአፈጻጸም ሁኔታ የሚታይበት ተገቢ ያልሆነ የኮራፕሽን የጉቦኝነት ልምምዶች የነበሩበት አጠቃላይ ከዚህ ውስጥ እንዴት እንወጣለን የሚለው በብዙ ዓመታት በተለያዩ ሪፎርሞች ተሞክሮ ያልተሳካ የነበረበት በ2018 ግን አዳዲስ ብስራቶችን ይዘን የመጣንበት በመሶብ ዲጂታል አንድ ማዕከል አገልግሎት ከ98 እጅ በላይ የህዝብ እርካታ የተመዘገበበት እውነተኛ የህዝብ እርካታ የተመዘገበበት ነው። በቴክኖሎጂ ታግዞ የተቀየረው የአገልግሎት አሰጣጥ ጉዳይ ከዚህ በፊት የነበረውን የእጅ መንሻና የሌብነት በሮችን ዘግቶ የስሉጥ ከተማ ህልሟን ቀልጣፋና ፈጣን እያደረገው ይገኛል። ከተማዋ የኗሪዎቿን የተጎሳቆለ ያኗኗር ዘይቤ እየቀየረች ዓለም አቀፍ ተወዳዳሪነቷን ከፍ እያደረገች ሌት ከቀን ስትሰራ የሁሉ ነገር ቁልፍ ጉዳይ የሆነውን ዘላቂ ሰላሟን በማረጋገጥ ረገድም በኩራት የምትናገረው ሌላኛው የስኬት መልኳ ነው። የከተማችንን ሰላም ከማስጠበቅ አንጻር በ5ቱም ዓመታት ከተማችን ላይ ኮሽ ሳይል በሰላማዊ የመውጣት የመግባት ስራዎችን የማከናወን ሰላማዊ ሁኔታ ከተማችን ላይ እንዲኖር በማድረግ ትልልቅ አፈጻጸሞችን ማስመዝገብ ችለናል። ይሄ ፈተና ያልነበረበት ሆኖ አይደለም በዚህ ደረጃ የመጣው። ህዝባችን አሳትፈን ልክ እንደ ፕሮጀክት በሰላሙም ዘንድ ህዝቡ ተሳትፎ አብሮን ስለሰራ ከህዝብ ጋራ ተቀራርበን ስለሰራንና ህዝብን የሰላም ባለቤት ስላደረገን እንደሆነ ስንገመግም መተናል። ዛሬም ድምዳሜያችን ይሄ ነው የሚሆነው። አዲስ አበባ ዛሬ የከተሜነት መለኪያ የሆነች ነው። ጽዱ ጎዳናዎች፣ የአረንጓዴ ልማት ስራዎችና የተቀናጀ የመሰረተ ልማት ግንባታ ተዳምረው ከተማዋን ሞዴል እያደረጓት ይገኛሉ። ወዲህ ደግሞ ከተማዋ በብዙ መንገድ ካስመዘገበችው ስኬት ጎን ለጎን አሁንም የሚቀሯት ስራዎችን ስለመሙላት በግምገማ መድረኩ ይመከርበታል። ሁልጊዜ በግምገማችን የጎደለውን መሙላት ላይ የቀረውን የበለጠ ተጠናክረን በቀሪ ጊዜ ማጠናቀቅ ላይ ድክመቶቻችንን ደግሞ ከኛ ጋር እንዳይቀጥሉ ማድረግና የነበሩ ጥንካሬዎችን የበለጠ አስፍተን ማስቀጠል ላይ ትኩረት የሚያደርጉ ሊሆኑ ይገባልና በዚሁ አግባብ ነው ስንገመግም የመጣ ነው። አሁንም ግምገማችን እነኚህ ላይ ያተኩራል። በመጨረሻም ምርጫን ዲሞክራሲያዊ፣ ፍትሃዊ፣ ነፃ፣ ገለልተኛ ሆኖ እንዲጠናቀቅ ማድረግ ላይ እንደ መንግስት ትልቅ ኃላፊነት አለብን። በ9 ወራት ውስጥ የታየው ትጋት አንዲትም ቀን ሳትባክን ከተማዋን ወደ ታላቅነት ማማ ላይ ለመስቀል የተገባው ቃል በተግባር እየታየ መሆኑን ያረጋግጣል። አዲስ አበባ አሁን ላይ የውበት ብቻ አይደለችም፣ የተስፋ የጽናትና የድል ከተማ ጭምር እንጂ። በቴክኒክ ችግር ምክንያት ተቋርጦ የነበረው የራስ ኃይሉ ስፖርት ትምህርትና ስልጠና ማዕከል
ዓለም አቀፍ ደረጃውን የጠበቁ ተጨማሪ መሰረተ ልማቶች ተሟልተውለት በዛሬው ዕለት በድጋሚ ተመርቆ ለአገልግሎት ክፍት ሆነ። ማዕከሉ የኦሎምፒክ ስታንዳርድን የጠበቁ ግብዓቶችን ማካተቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። የራስ ኃይሉ የኦሎምፒክ ስታንዳርድ መዋኛ ገንዳ ነው። የስልጠና ማዕከልም አለው። ዓለም አቀፍ ስታንዳርድ ነው። ከዚህ በፊት ሰርተን መረቀ ነው ነበርና ነገር ግን ቴክኒካል ችግሮች አጋጥሞት በተሟላ ሁኔታ አገልግሎት ሳይሰጥ ቀርቶ አሁን ያንን ቴክኒካል ችግር ፈትሸን ኮንትራክተሩ እንደገና ገብቶ እንዲያስተካክለው ካደረግንና ከሰራን በኋላ ልክ እንደ አዲስ ነው ዛሬ በተሟላ ሁኔታ አገልግሎት መስጠት የሚያስችል ሁኔታ ላይ ደርሷል። ይሄም ለሀገራችን ለከተማችን ብቻ አይደለም ከከተማችን አልፎ ለሀገራችን ትልቅ ብስራት ነው። በዋና ዘርፍም ኢትዮጵያ ታዋቂ መሆን እንደምትችል በርካታ ችሎታ እንዳለ እንደዚህ አይነት ችሎታዎች ደግሞ በየመንደሩ ተደብቀው እንዳይቀሩ እድል እንዲያገኙ የሚያደርግ ነው። ከዛም ውጪ የተለያዩ ዓለም አቀፍ ውድድሮች ወደ ከተማችን መምጣት እንዲችሉ ያደርጋል። በትላንትናው ዕለት ክፍት የሆነው ይህ ግዙፍ የስፖርት ማዕከል የዓለም አቀፍ ኦሎምፒክ ስታንዳርድን የጠበቁ የመዋኛ ገንዳዎች፣ ሁለገብ ጂምናዚየም፣ ለቅርጫት ኳስ፣ ለእጅ ኳስና ለመረብ ኳስ እንዲሁም ደግሞ ለቦክስና ማርሻል አርትስ ውድድሮች የሚሆኑ ዘመናዊ ስፍራዎችን ያካተተ ሲሆን ካፍቴሪያ፣ ሱቆችና ሰፊ የመኪና ማቆሚያ ተገንብተውለታል። ከንቲባ አዳነች አቤቤ የማዕከሉን መከፈት ለሀገር ተረካቢ ትውልድ ግንባታ ያለው ፋይዳ የላቀ መሆኑን ተናግረዋል። ዜጎችን ለመቅረጽ ተግተን እየሰራ ነው። ትውልዱን ለማነጽ ተግተን እየሰራ ነው። ትውልዱ እድል ነው ያጣው ብለን እናምናለን። የተለያዩ እድሎችን በከፈትን ቁጥር የበለጠ ችሎታዎች ወጥተው እንደሚታወቁና እድል ሲያገኙ ደግሞ ራሳቸውን ብቻ ሳይሆን ሀገርን ከፍ ሊያደርጉ እንደሚችሉ እያየን ያለ ነው። ይሄ ዓለም አቀፍ የምንለው ደግሞ ዓለም አቀፍ ደረጃውን መጠበቁ እዚህ ውድድር ሲደረግ የበለጠ ኢንስፓይሬሽን ሩቅ መመልከት ትልቅ ቪዥን ይቻላልን መሰነቅ የሚያስችል እድል ይፈጥራል። የመልካም የውድድር መንፈስም ስለሚያዳብር ማለት ነው። ስለዚህ ይሄም ተጨማሪ ትልቅ እድል ነው የከፈተው። ሁላችንም እንጠቀምበት፣ እንንከባከበው። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ተመልሰናል። ከኛ ጋር ስላላችሁ እናመሰግናለን። ወደ ምርጫ ዘገባ እናልፋለን። 7ኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ሰላማዊ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በቅንጅት እየሰሩ ነው። ከዲሞክራሲ ስርዓት ግንባታ መሰረቶች ውስጥ አንዱ በሆነው የምርጫ ፍትሐዊነት የፍትህ አካላት ከምርጫ ቦርድ ጋር በቅንጅት መስራታቸው የላቀ ሚና አለው። ብሩክታዊት ስርዓት የአንድ ሀገር ሉዓላዊነትና የመንግስት ቅቡልነት ከህዝብ ነጻ ፈቃድ በሚመነጭና በምርጫ ሂደት ውስጥ በሚሰፍን የምርጫ ፍትህ የሚረጋገጥ ነው። ይህንን ታላቅ ሀገራዊ ውጥን ከግብ ለማድረስ የፌዴራል የህግና ፍትህ ኢንስቲትዩት ቁልፍ ተዋናዮችን በአንድ መድረክ አገናኝተዋል። ዘንድሮ በሀገራችን ለ7ኛ ጊዜ ለሚካሄደው ሀገር አቀፍ ምርጫ ከፍተኛ ርብርብ እየተደረገ መሆኑ ሁላችንም የምናውቀው ጉዳይ ነው። የምርጫ ፍትህ በኢትዮጵያ የአስተዳደር፣ የፖሊስ፣ የአቃቤ ህግና የዳኝነት አካላት ሚና የሚለው የዚህ ውይይት መሪ ሀሳብ ዲሞክራሲን እንደ አንድ የተሳሰረ ስርዓት እንድንመለከተው ያስገድደናል። የኢትዮጵያ ብሔራዊ ምርጫ ቦርድ የዲሞክራሲያዊ ስርዓት ግንባታው ዋነኛ ምሰሶ በመሆን ስራዎቹን በሙሉ ነጻነትና ገለልተኝነት እያከናወነ ይገኛል። ተቋሙ የምርጫ ሂደቱ ፍትሐዊ ሆኖ እንዲጠናቀቅ ካለበት ከፍተኛ ኃላፊነት ባሻገር ቁልፍ የሆኑ የማስፈጸም ኃላፊነቶችም ተጥለውበታል። የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ካያችሁት ቦርዱ በአዋጅ ከሰጠው ስልጣንና ተግባር አንዱ አንቀጽ 7 ላይ በግልጽ የተቀመጠው
ለቅሬታዎች አስተዳደራዊ መፍትሄ ሰጪ አካል መሆኑ ያስገነዝባል። እንዲሁም አንቀጽ 8(2) ላይ የቦርዱ የመጨረሻ ቅርጣሴ ማዕከል ሆኖ ያገለግላል፣ የምርጫ ውጤቶች ይፋ ያደርጋል፣ ያጸድቃል በማለት ታስቀምጧል። ኢትዮጵያ የምትከተለው የዴሞክራሲ ስርዓት ግንባታና በምርጫ መንግስትን የመመስረት ሂደት ኢትዮጵያ ያጸደቀቻቸውንና የምትመራባቸውን ዓለም አቀፍ ስምምነቶች መሰረት ያደረገ ነው። ምርጫ ወይም የሀገር አስተዳደር ውስጥ መሳተፍ በዓለም አቀፍ ደረጃ እውቅና ያለው መብት ነው። ኢትዮጵያ የተቀበላቻቸው በተባበሩት መንግስታት ድርጅት የወጡ ስምምነቶችን ካየናቸው ኢትዮጵያ ካጸደቀቻቸው 7ቱ 3ቱ የምርጫን በተመለከተ ሪኮግናይዝ ወይም ደግሞ እውቅና ይሰጣሉ። ከዓለም አቀፍ የሰብአዊ መብቶች ዓለም አቀፋዊ መገለጫ ወይም ዩኒቨርሳል ዴክላሬሽን ኦፍ ሂውማን ራይትስ የምንለው ጊዜ ጀምሮ ሁሉም የምርጫን እንደ መብት ያስቀምጣሉ ማለት ነው። አንዱ የዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳን የምንለውም አንቀጽ 25 ስር ምርጫ ማንኛውም ዜጋ የመምረጥና የመመረጥ መብትና እድል አለው ብለው ያስቀምጣሉ። የምርጫ ስኬታማነት በሂደቱ ሰላማዊነት የሚመዘን በመሆኑ የጸጥታ አካላትና የፍትህ ተቋማት ቅንጅታዊ ስራ የዴሞክራሲ ልምምዱ ዋስትና ነው። የምርጫ ቁሳቁሶችን በደንብ ደህንነታቸውን ማረጋገጥ ዋነኛ የፖሊስ ተልዕኮ ነው። የግጭት ቀጠናዎችን መለየት፣ ውጥረት ሲነሳባቸው የሚችሉ አካባቢዎችን አስቀድመው በመለየት ከማህበረሰብ ጋር መወያየትና ኤንቫይሮንመንቱን ለምርጫ መዘጋጀት የፖሊስ ኃላፊነት ነው። መራጮች ሳይፈሩ ወጥቶ እንዲመርጡ ማድረግና ምቹ ሁኔታዎችን መፍጠር እጅግ ወሳኝ መሆኑን የፖሊስ ሚናዎችን ማየት ይቻላል ማለት ነው። ፖሊስ ምርመራ ያካሄዳል። ከአቃቤ ሕግ ጋር ሆኖ አቃቤ ክስ ይመሰርታል፣ ይከራከራል፣ ያስቀጣል። መሰረታዊ በመደበኛነት የሚሰሯቸው ተግባራት እነኚህ ናቸው። የምርጫ ሕግም የወንጀል ድንጋጌዎች ያሉት ስለሆነ እንደ ወንጀል ሕግ ስለሚቆጠር የወንጀል ሕግን ማስፈጸም ደግሞ ፍትህ ሚኒስቴር መደበኛ ስራውም ጭምር ስለሆነ ምርመራ ማካሄድና አጥፊዎችን ክስ መስርቶ የማስቀጣት ዋነኛውና ቀዳሚ ሚናው ነው ማለት ነው። የምርጫ ፍትህ ሲረጋገጥ የህዝብ ድምፅ ትርጉም ያገኛል። ይህም ለዴሞክራሲ ስርዓት ግንባታ መጠናከር መሰረታዊ ዋስትና ነው። በአማራ ክልል ህብረተሰቡን በማሳተፍ የተገኘው የሰላምን ለማጽናት አመራሩ የላቀ ሚናውን እንዲወጣ የክልሉ ርዕሰ መስተዳደር አረጋ ከበደ ተናገሩ። የአማራ ክልል ከፍተኛ የስራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ ነው። በመድረኩ ፓርቲው ያከናወናቸው ተግባራት፣ የመንግስት የልማትና የመልካም አስተዳደር ስራዎች አፈጻጸም እንዲሁም ማህበረሰብ አቀፍ ህግ የማስከበር ተግባራት ላይ ያተኮሩ ሪፖርቶች ቀርበው ውይይት ተደርጓል። በውይይቱ ላይ የተገኙት ርዕሰ መስተዳደር አረጋ ከበደ በክልሉ ህግ በማስከበርና ሰላምን በማጽናት መደበኛ የልማት ስራዎችን ማከናወን የሚቻልበት ደረጃ በመደረሱ ግዙፍ ፕሮጀክቶችና የከተማ ልማት ስራዎች ማስመረቅ መቻሉን አንስተዋል። በቅዱ በመመራትና ውጤት በማስመዝገቡ በስኬት የሚነሱ ተግባራት ያሉትን ያህል ክፍተት የታየባቸው ስራዎች መኖራቸውንም አንስተዋል። በመጪዎቹ ወራት ከታቀደው መደበኛ ስራዎች ባለፈ 7ኛው ጠቅላላ ምርጫ የሚካሄድ እንደመሆኑ አመራሩ ቁልፍ ተግባራትን በመለየትና በቁርጠኛ የስራ ባህል በቀሪ ወራቶች ጉድለቶችን በመለየትና በማረም ተግባራትን በትኩረት መፈጸም እንደሚገባ አስገንዝበዋል። በ9 ወር ያላሳካናቸውን ተግባራት ሌት ተቀን ተረባርበን መፈጸም በምንችልበት ሁኔታ ላይ መግባባት ላይ መድረስ ያስፈልገናል። የዚህን ዓመት ለየት የሚያደርገው ምርጫ የምናካሄድበት ጊዜ ነው። ይሄ ተጨማሪ ኃይል፣ ተጨማሪ ቅንጅት፣ ተጨማሪ አቅም እንድናወጣ የሚያስገድደን በአጠቃላይ በአስቸጋሪ የፖለቲካ ውስጥ ሆነን ምርጫ የምናካሄድበት ጊዜ ነው። ይሄ ጊዜ እነዚህ ተልዕኮ ተሸክሞ የመምራት ኃላፊነት ደግሞ ወትሮም በመደበኛ ስራ ላይ የመፈጸም ስምሪት የወሰደ አመራር ነው። ይሄ አመራር መድረኩ በ9 ወራት አፈጻጸም የተገኙ ጥንካሬዎችን ለማጉላትና ክፍተቶችን ለማረም ትልቅ ውይይት የሚደረግበት ስለመሆኑ ያነሱት ደግሞ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ናቸው። ባለፉት ጊዜያት የህዝብ እርካታን የሚያረጋግጡ የለውጥ ስራዎች ሲተገበሩ እንደነበረ ያነሱት ኃላፊው እነዚህን ስራዎች ማጠናከር የቀሪ ጊዜያት ትኩረት እንደሚሆኑ አንስተዋል። ምርጫው እንዲሳካ የመልካም አስተዳደር ችግሮችንም እየፈታን መሄድ አለብን። የህዝብ ቅሬታዎችን እያደረቅን መሄድ አለብን። ትልልቅ
ዓለም አቀፍ ተግዳሮቶች የፈጠሩት እና ከኛ ሀገርና ከኛ ክልል ጋር ተያያዥነት ያላቸውን ትልቅ ተግዳሮቶች በደንብ ማኔጅ እያደረግን እየተቆጣጠርን መምራት አለብን። አጠቃላይ ከሪፎርም ጋር ተያይዞ ያሉ ስራዎችን በጀመርነው አግባብ በዲሲፕሊን እየመራን ከሄድን ከረጅም ጊዜ ማኳያ የመልካም አስተዳደር ችግሮችን ለመፍታት እድሉ በእጃችን ነው። ስለሆነም እነዚህንና ሌሎችን ተግባሮች ለመምራት የአመራር የድጋፍ የክትትል እና የግምገማ ስርዓታችን ከየትኛውም ጊዜ በላይ መጠናከር አለበት። በአማራ ክልል በ2018 እና 19 የመኸር ምርት ዘመን ከ205 ሚሊዮን ኩንታል በላይ ምርት ለመሰብሰብ ግብ ተይዞ እየተሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። ቢሮው የ2018 እና የ2019 የመኸር ምርት ዘመንን የሰብል ልማትና ጥበቃ ንቅናቄ መድረክ በባህር ዳር ከተማ አካሂዷል። የቢሮ ኃላፊ ደረጀ ማንደፍሮ በክልሉ ባለፉት ዓመታት ግብርናን በማዘመን ምርትና ምርታማነትን ለማሳደግ የተከናወኑ ተግባራት ተስፋ ሰጪ መሆናቸውን ገልጸዋል። በዘንድሮ የመኸር ምርት ዘመን ከ205 ሚሊዮን ኩንታል በላይ የሰብል ምርት ለመሰብሰብ ታቅዶ እየተሰራ መሆኑን ገልጸዋል። በክልላችን የ2017-18 የመኸር ሰብል ልማት አፈጻጸምን ገምግመን የ2018-19 የመኸር ምርት እቅድ ኦሪንቴሽን በተለይ ከዞን ማኔጅመንት እና ከሚመለከታቸው ባለድርሻ አካላት ጋር እየሰጠን ነው። በዚህ ዓመት ወይም በቀጣዩ የመኸር ምርት ዘመን 5.58 ሚሊዮን ሄክታር በማልማት 205.4 ሚሊዮን ኩንታል ለማምረት ግብ ተቀምጧል። ምርታማነትንም ከደረስንበት 33.9 በመቶ ወደ 36.7 በመቶ ለማድረስ ይህን ግብ አስቀምጠናል። እንግዲህ ይህን ግብ ለማሳካት በወሳኝነት ትኩረት ተደርጎ የሚሰራባቸው አንዱ የኩታ ገጠም እርሻን አጠናክሮ ማስቀጠል ነው። አሁን የደረስንበት በኩታ ገጠም የማረስ 52 በመቶ ነው። ይህን ደግሞ ወደ 64 በመቶ ለማሳደግ ግብ ተቀምጧል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪ ድረስ ሳህሉ በበኩላቸው የክልሉን ግብርና በማሳደግ ምርትና ምርታማነትን ለመጨመር በተዘጋጀው እቅድ ዙሪያ በየደረጃው ከሚገኙ አካላት ጋር ተገቢውን ተግባቦት መፍጠር እንደሚገባ አስገንዝበዋል። የአማራ ክልልን ግብርና ሊያስፈነጥር የሚችል የ10 ዓመት ሮድማፕ የሎጎ ሀይቅ ዲክላሬሽን ተብሎ የተወሰነው እሱ ዶክመንት ቀበሌ ድረስ መውረድ አለበት። ኤዲት ተደርጎ በአማርኛ ተተርጉሞ ታች ድረስ መውረድ አለበት። ማዘር ዶክመንታችን ነው። በቃ እያንዳንዱ የቀበሌ ሙያተኛ፣ እያንዳንዱ የልማት ቡድን እና የቀጠና መሪ በሙሉ የ10 ዓመቱን የግብርና ማወቅ አለበት፣ መድረስ አለበት፣ ማስተማር አለብን። ለአርሶ አደሩ በሚመጥነው ልክ በየደረጃው ያለ ሙያተኛ ማወቅ አለበት። አደረጃጀቱ የኤክስቴንሽን አደረጃጀታችን ወደ ሙያተኛ ስንመጣ ኤስኤምኤስ ቪዚት እና ኤስኤምኤስ አደረጃጀት፣ ወደ አርሶ አደሩ የግብርና ልማት ቡድን የቀጠና መሪዎች አደረጃጀት፣ ሳምንታዊ ግምገማ፣ ስልጠና፣ ኤፒክሲ ላይ መማር፣ ታች ድረስ አርሶ አደሩ ሲጠየቅ በእቅድ ላይ መግባባቱን በምርት መጨመሪያ ስትራቴጂዎች ላይ ክሊር መሆኑን በክሮስ ቼክ በኤስኤምኤስ ቪዚት እያረጋገጠ መሄድ አለብን። በዘንድሮ ዓመት እንደ ሀገር የወባ ወረርሽኝ ስርጭት 46 በመቶ መቀነስ ተቻለ። ዓለም አቀፍ የወባ ቀን ወባን ለማጥፋት እንነሳ ሁላችንም እንችላለን በሚል መሪ ቃል በድሬዳዋ ተከብሯል። ቴዎድሮስ ታደሰ ተጨማሪ ያለው። የድሬዳዋ ከተማ ነዋሪዋ ሌኒ ገላን የተለያዩ የህመም ስሜቶች ሲሰሟት በአቅራቢያ ወደሚገኝ የጤና ማዕከል በመሄድ ባደረገችው ምርመራ የህመሙ መንስኤ ወባ እንደሆነና የሕክምና ክትትል ማድረግ መጀመሯን ትናገራለች። ትኩሳት፣ በጣም ትኩሳትና ብርድ ማለት የመገጣጠሚያ ቦታ መቀረጣጠምና አፌን የመምራር ስሜት ሲሰማኝ ወደ ሆስፒታል መጥቼ ስታከም ማላሪያ በሽታ ነው። እዚህ መድኃኒት እየወሰድኩ እየተከታተልኩ እገኛለሁ። የወባ በሽታ በተለይ በድሬዳዋ በትንኝ አማካኝነት ከሚተላለፉ እንደ ደንጊና ቺኩንጉንያ የመሳሰሉ ህመሞች ጋር ተመሳሳይነት ያለው ምልክት ቢያሳይም የተወሰኑ ምልክቶች በወባ ህመም ብቻ የሚስተዋሉ ናቸው። ምልክታቸው ኦልሞስት ተመሳሳይ ነው። ልዩነታቸው
ደንጅ ሲሆን ብዙ ጊዜ ቆዳ ላይ ሽፍታ ማለት ነገር ይመጣል። ወባ ደግሞ ከባድ ራስ ነው ሊኖረው ይችላል። እንደዚህ አይነት ስሜት ከተሰማው ትኩሳት፣ ብርብር ማለት ራስ ነው፣ ምግብ ፍላጎት መቀነስ፣ ታካሚያችን እንዳለችው የአፍ መምረር ነገር ስሜት ካለ ተሎ ወደ ሕክምና ተቋም መሄድና ቸክ ማድረግ ያስፈልጋል። የድሬዳዋ አስተዳደር ሞቃታማ ከሆኑና ለወባ ትንኝ መራባት አመቺ ከሆኑ ስፍራዎች መካከል የሚጠቀስ ሲሆን ሰው ሰራሽ በሆኑ የተለያዩ ምክንያቶች ትንኟ እንዳትራባ የቅንጅት ስራዎች እየተከናወኑም ይገኛል። የሚራቡት ድሮ በቆሻሻ ውሃና ባቆረ ውሃ ነበር። አሁን ተጨማሪ ንጹህ ውሃ ውስጥ እቺ አዲሷ ቢምቢ ቁላሏ የምጥለው ንጹህ ውሃ ውስጥ ነው። ያ ንጹህ ውሃ ማለት ደግሞ ድሬዳዋ አልፎ አልፎ የውሃ እጥረት ስላለ ሰዎች ውሃ ያጠራቅማሉ፣ በሮቶ በባልዲ በጣሳ ሳይቀርና አይከድኑም። ስለዚህ እያንዳንዱ ቤት ውስጥ ዞረን ስንመለከት የትንኟ እጭ የሌለበት ውሃ የለም እና ያንን በመክደን ብቻ መከላከል የምንችለው አሁን ትልቁ መልእክት በዚህ ዘመን መሆን ያለበት ከድሮ ከብዝሃ ሴክተር ስራ ይሄ ከተማውን ጽዳት መጠበቅ ከከተማ ማስዋብ ጋር አሁን ኮሪደሩም ከምኑም ጋር የወባ መራቢያ ቦታ እንዳይኖር ከማድረግ ባሻገር ትልቁ ስራ ያለው ሃውስሆልድ ላይ ቤት ላይ ነው። ንጹህ ሃውስ ስለምትራባና የጤና ኤክስቴንሽን ፕሮግራማችን በዛ ቅኝት ነው የቀረጽ ነው። ከተወሰኑ ጊዜያት ወዲህ እንደ ሀገር ይስተዋል የነበረውን የወባ ወረርሽኝ መስፋፋት ለመቀነስ በተደረገው ርብርብ በዘንድሮ ዓመት የበሽታውን ስርጭት 46 በመቶ መቀነስ ተችሏል። ምናልባት እንግዲህ ከዚህ በፊት የምንሰራቸው የወባ መከላከል ስራዎች በተጨማሪ ዘንድሮ በ58 ወረዳዎች ላይ የወባ ጫናቸው ከፍተኛ በሆኑት ላይ የክትባት ስራችን ላይ የወባ መከላከል ክትባትን አጣምረን እየሰጠን ነው። ይሄ እንግዲህ የመጀመሪያው ምዕራፍ ነው። በቀጣይ የሚታይ ይሆናል። የማስፋት ስራዎችን እንዲሁም ደግሞ ከተጀመረው ስራ ብዙ የምንማርበት ነገር ይኖራል። ዓለም አቀፍ የወባ ቀን ወባን ለማጥፋት እንነሳ ሁላችንም እንችላለን በሚል መሪ ሀሳብ በድሬዳዋ የተከበረ ሲሆን በአከባበር ስነ ስርዓቱ ላይ የድሬዳዋ አስተዳደር ከንቲባ ከድር ጁሃር ወባን የማጥፋት ተልዕኮ የአንድ አካልና የጤና ተቋም ኃላፊነት ብቻ ሳይሆን በሁሉም ባለድርሻ አካላት የተቀናጀ አሰራር የሚሳካ ነው ብለዋል። ወባን የማጥፋት ተልዕኮ ለአንድ ሴክተር ወይም ለጤና ባለሙያዎች ብቻ የተተወ ኃላፊነት ሳይሆን ትግሉ ከምንጊዜውም በበለጠ መላው የአስተዳደራችን ነዋሪዎችም ጭምር የሁላችንም ቅንጅታዊ ጥረትና ተሳትፎን የሚጠይቅ ተግባር እንደሆነ በጽኑ እንረዳለን። እንደ ሀገር እስካሁን የወባ ስርጭት በታየባቸው ስፍራዎች ከ16 ሚሊዮን በላይ የመኝታ አጎበሮችን ማሰራጨት የተቻለ ሲሆን ከ2 ሚሊዮን በላይ ቤቶችን ደግሞ የወባ ትንኝ መከላከያ ኬሚካል ርጭት ተከናውኗል። በቀጥታ ስርጭት ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎችን ከኛ ጋር ስለተከታተላችሁ እናመሰግናለን። የስፖርት መረጃዎች ይቀጥላሉ። እኔ ከወዲሁ ልሰናበታችሁ። ኤልሻዳይ ወንድማገኝ ነበርኩ። በሰላም ዋሉ።